السلام عليكم ورحمة الله وبركاته. الهدهد يسلفي استوديو. هداري طيب هداري በየቦታው የሚጠየቀው ሀዳሪና ጀምዕያ አይነጣጠሩ ሀዳሪዮች ናቸው ይባላል። ምን ልበለ ሀዳሪዮች አይደለንም። ሀዳሪያ የሚባል ጀማዓ አለ እንዴ? አዎ ሀዳሪዮች የሚባሉ ጀማዓዎች አሉ። እነዚህ ጀማዓዎች መህሙድ አልሐዳሪን የሱን መንሃጅ የሱን ቀዋዒድ የሚከተሉ ናቸው። የሱን ኡሱሎች የሚከተሉ ናቸው። እነዚህ ሰዎች እነ ኢብኑ ሐጀርን ከሱና ሙሉ በሙሉ ያስወጧቸዋል። ፈትሁል ባሪ ይቃጠል ነው የሚሉት። የኢማም ሙስሊምን የሸረሁትን የኢማሙ ነወዊን የሙስሊም ሸርህ ይቃጠል ነው የሚሉት። አይቀራ የቢድዓ ኪታብ ነው የሚሉት። እኛ እየቀራንበት ነው። ስተቱ እየተስተካከለ አህሉል ዒልም አቀርተውበታል፣ እያቀራን ነው። እንደው ምንና ምኑን አገናኘው አንተ? እንደው እኛና ሀዳሪዎችን እንደው ምኑን አገናኘን? በምን የነሱን ቃዒዳ አንከተል፣ አናወድሳቸው፣ ወደ እነሱ አንጠራ፣ የነሱ ሸኽ አያቀራን፣ ኪታቡን አናቀራ፣ አንሞጥልበት፣ አናሞጥል፣ ሰውየውን ተና አናደር፣ አንከላከልለት። እረድ አህሉ ሱና ሰለፊዮች አስተምረዋችሁ እንደገና መልሶ ሀዳሪይ ማለት ይቺ የማንሴራ የማናሰራናት የአሜሪካኖች። አሜሪካ ምን ትላለች? እስኪ ወደ ኢራቅ አሸባሪው ተፈጥሯል ሄድና ድብድብ አድርጌ ልምጣ ትላለች። ሙስሊም ላይ ልዝመት አትልም። ሙስሊም ላይ ልዝመት ብትል ሙስሊም የተባለ ይልባታል። ስም ትሰጣለች። መጀመሪያ እንዲመቻት ነዳጁን ለመዝረፍ ሙስሊሞቹን ለማዳከም ሙስሊሞችን ልምታ ብላ ዘምታ አታውቅም። አሸባሪ ልምታ ብላ እንደውም ሙስሊሞች ተሰለፉ ከጎኔ ትላለች። እንደውም ሌሎቹም ሙስሊሞች ከጎኗ ለማሰለፍ ትሯሯጣለች። ስም ሰጥታ ምን ሃኡላ ኢርሃብዩን አሸባሪዎች ናቸው ብላ ስም ትሰጣለች። ይሄ የፖለቲከኞች አሰራር ነው። እኛ ሀዳሪዎች ሳንሆን ሀዳሪ ያሉና ሰውን አስነሱና ቀሰቀሱና አንተን ጭራቅ አድርገው አያሰባት ቀንዶ ባለ 50 እግር እንዱ በቃ አስፈሪ ጭራቅ አስመስለው ሳሉና እነዛ ወደ ኋላ የሚጠመጥሙ አደራቸውን አሏቸው አሉ። ሐስቡናላህ ወኒዕመል ወኪል፣ ሐስቡናላህ ወኒዕመል ወኪል። አብሽር ሰየንከሽፉ አልጊጣእ ወቀድ እንከሸፍ። ወደፊት ይገለጣል። ብዙ አሁንም ተገልጧል። ብዙ መጋረጃ ተገልጧል። አይቶታል፣ ተመለከተ። አውሬ መስለነው ጭራቅ መስለነው ነበረ። ምንድናቸው እነዚህ ሰዎች አለ። አዳመጠ። ወጣት ጀግና ራሱን የሚችል የራሱ የጭንቅላቱ ባለቤት፣ የአይኑ ባለቤት፣ የጆሮ ባለቤት፣ የአእምሮ ባለቤት፣ የልቡ ባለቤት የሆነ በዕደላህ የራሱ ባለቤት የሆነ አካል አይቶናል፣ ተመልክቷል። ወደ ምንም ወደ ፖለቲካ እንደማንጠራው ዑለማንም እንደማንናገር ታላላቆቹና ጅላዎቹን ይረዳል በደም። ሀዳሪያን እንደምንቀጠቅጥ እንደምንናገር ሙብተዲዖች ዷሎች ሙድሎች ናቸው እንደምንል በደንብ ያውቃል። እነዚህኞቹ አመጡ ሌላ አጡ ምን ይበሉ? ነብዩ አስማተኛ ብለዋቸዋል። ነብዩን ጠንቋይም ያሏቸው አሉ። ነብዩን ከዛብ ብለዋቸዋል። ነብዩን አለይሂ ሰላቱ ወሰላም እውነተኛ ከመሆናቸው ጋር ጥንቆላን ያስጠነቀቁ ዘፈንን ያስጠነቀቁ ከመሆናቸው ጋር ስማቸውን አጠፉት። ምን ታደርጋለህ? ነብዩ ላይ የደረሰ አይነት ነብዩ ተከታዮች ላይ ይደርሳል። ወሊላሂ الحمد ሐስቡናላህ ወኒዕመል ወኪል። ወላሂ በመዋሸት ዳዕወተ ሰለፊያን አታቆማት። እንደዚህ ብለህ ከስረ ተቀራለህ። በእልህ ሳትበሳጭ መንሃጁን ጊዜ ብትቀበል ይሻላል። ከርቷል። ሁሉም እየሄደ ነው። ወጣት እያነበበህ ነው። አትጃጃል። ሞኛ አትሁን። እንደው አትሸወድ። እንደው በዚህ ሰዓት ወጣት ራሱን እያየ እየተመለከተ ነው። ምን እየተባለ ነው እያለ እያዳመጠ ነው። እንደው በምንም አይነት እንቅፋት አትሆንም። ተግባባን አይደል? እንቅፋት አትሆንም። ጎርፉ ይዞ ጠርጎ ነው የሚሄደው። እንደው አላህን እንፍራ። ስለዚህ ሀዳሪዎች እኛ ሀዳሪዎች አይደለንም ነው የምላችሁ። ታዲያ እናንተ ሀዳሪዎች ካልሆናችሁ ሌሎችን እስላምን ጀምዕያና ኢኽዋን ትላላችሁ። ልዩነታችን እንደው በደንብ ተረዳማ። መሐመድ ሁሴን ሰማኝ አብዱልአዚዝ እንደዚህ ነው። ጀምዕያን እነሱ ይከላከላሉ። ይዳፊዑን አን ጀምዕያ ከጀምዕያ ላይ ይከላከላሉ። አውጥተዋታል። ፍቃድ ያላቸው ውስጧ ናቸው። ይጽፉላታል፣ ያስውቧታል። ዑለማ ፈቅዷታል። ዑለማ እንትን ብሏታል። እንደውም ዑለማ አባል ሆኗል። እንደው በዛ አሽተው አምጥተው ውስጧ ምስግ ብለው ተቀምጠዋል።
እዛ ዛፉ ስር ያለው ማለት ዛፍ ስር ካለ ምን ውሸት ነው እንዴ? ውሸት ነው እንዴ? ውሸት አይደለም። እነሱ ከጀመያ ዲፋ ያደረጉ እያወደሱ እያሞገሱ ውስጧ ናቸው። ቃዒዳዋንም እየተጠቀሙባት ነው። እኛ ግን ሐዳዲያ ነን። አንተ የሐዳዲያዎች መሪ ሆይ አንተ ለስተ ሚን ዑለማኢና አልአጅላ ከኛ ዑለማዎችም አይደለም፣ አናቀህም፣ ኪታብህንም አንቀራም። ኪታብህ የዶላል ኪታብ ነው። ያንተ ተከታዮችም በጥመት ላይ ነው ያሉት። ስለዚህ እኛ አንተን በፍጹም አንከተልህም እያልነው ነው። ስለዚህ ሁለቱን አገናኛቸው እስኪ አንተዬ። ያ አላህ እንደው በጣም ቀላል እኮ ነው። ሀጃዊራ ድሮ ሲከራከሩ ነበር። ሐዳዲያ እንበል አላሉ። አይ ሐዳዲያ ተው ረድ እያደረጉ ነው እንደው አይሄድም ማለት ሌላው መጣና አሁን ያው ተጋጭተዋል። አሁን ሁሉም ጭራሽ መንሃጃቸውም አሁን ተነጣጥሎ እርስ በርሳቸው ሙተዲ ተባብለዋል። ባሁን ላይ አያስደስተንም። እኛ የጧኢፋ መብዛት አያስደስተንም። ጀምዕያ እርስ በርሱ ተፋልጧል። አዎ እዚሁ መስጂድ እኛ ላይ ቀውጥ ሲያደርጉ የነበሩ አሁን እርስ በርሱ ዩክሬን አድርገዋታል። እየተፋለጡ በየመስጊዱ እየተፋለጡ ነው። አንድ ላይ የነበሩበት መስጊዱ እየተፋለሙ ነው። ይገባናል። እኛ የሙስሊሞች መከፋፈል ደስ አይለንም። አላህ ወደ ሐቅ አላህ ያምጣቸው። አላህ ይህንን ጭንቅላታቸው ውስጥ የተጠቀጠቀ ጀምዕያ አልኢብሊስያ የሆነችዋን ጀምዕያ አላህ ንቅል አድርጎ ተሐዙብን ያውጣላቸውና አላህ ሂዳያ ይስጣቸውና አንድ አላህ አድርገን። ይህን ነው እኛ ምኞታችን። የታባቱ ብለን የምንደሰትበት አይደለም። ለምን ስንት እየተሸወደ በግርግር የሚሄድብን ወንድም አለ። አሸዋመት መጀመሪያ አንድ ጀምዕያ ነበር ስንከራከር የነበረው። አንድ እብነ መስዑድ ተብሎ የነሱ ቅርንጫፎች ነበሩ እነዚህኞቹ። አሁን እብነ መስዑድ ለብቻው ወጣ፣ አሸዋሜዳ ለብቻው ወጣ፣ ለተሞኛ ለብቻው ወጣ። እየተላተመልህ ነው። አሁን በዚህ ውስጥ ነው ያለው። አውዙ ቢላህ ሶስት ጀምዕያ መታገል ማለት ሌላ አቅጣጫው መብዛት ነው። ላንተ የምትተኩስበት አቅጣጫ ማብዛት ነው እንጂ ሌላ የለው። አላህ Subhanahu Wa Ta'ala ሁሉንም እንዲተው አላህ ያድርጋቸው። ወደ ሐቅ ወደ አቂዳ አላህ ያምጣቸው። ይሄንን ነው የምለው። አላህ Subhanahu Wa Ta'ala ወደ ሐቅ ያምጣቸው ነው የምለው። ስለዚህ ወደ ምን ቀይረውታል? ሐዳዲያን ወደ ሐጃዊራ እንበላቸዋል። ሐዳዲያ አይሄድም ታው ሰው እየተረዳ ነው፣ እያወቀብን ነው። ሐዳዲዮች አይደሉም ረድ እያደረጉ ነው። ሐጃዊራ እንበላቸው። አየህ ትናንትና የዋሸበት ውሸት እንደሆነ ያወቀብህ ሰው ዛሬም ሐጁርያን አይቀበልህም። ትናንትና ስታታለለው ነበር ሐዳዲዮች ናቸው እያልክ ሐዳዲዮች ናቸው ብለህ ትናንት ፈልጠ ሰድበ ተሳድበ አስጠንቅቀ አየህ ነገር ይቅርብና ሐጃዊራ እንበላቸው ብለህ ስትቀይር ትናንትና ሐዳዲያ ሲለናል ነበር እንደ አሁን ውሸት ነው አለ። ይችኛውሳ ዜር ሰምቲንግ የሆነ ነገር አለ ማለት ነው። ይችኛይቱም ሐጃዊራም አትሄድም ወደሚለው ይሄዳል። አሁንም ራሱ ጭንቅላቱን የሚረዳ ኪታብ የሚረዳ ሰው አሁንም እንደዚሁ ሐጃዊራ ወደ ሼኽ ያህያ አልሐጁሪ ያስጠጉን ነው። ሼኽ ያህያ አልሐጁሪ حفظه الله يطبقه عالم من العلماء كتالالاق ሊቃውንቶች አንዱ ነው። رضي من رضي وابى من ابى رضي من رضي وابى من ابى ومن يابى الا الحزبيون አብዛኛው ስናቅ من علماء الاسلام አይደለም የሚለን ዑለማዎች መስከረው እነ ኢማም ሙቅቢል ቦታውን ተሸፍናል ብለው ታላላቅ ሊቃውንቶች አስቀምጠውት እነ ፈውዛን ድምጹን ተጠቀሙ እያሉ የመንደር ወጠጤ ሐጁሪ ሙብተዲ ነው ضال ነው ሙድል ነው ቢል ማን ይሰማዋል? ሸራሶረ ፈውዛን መረዳ አድርገዋል የለም። ነግሬያቸዋለሁ ካሁን በፊትም 37 ዑለማ ወደ 35 ዑለማ እኮ አስጠንቅቋል ይላል። እስኪ ቁጥር በለው። ከመጀመሪያ አካባቢ እነ ፈውዛን ማን ይልና ከዛ በታች ያለው ዓሊም ይሁን ወይ ያላይ ይሁን እማታቀው ብዙ አይነት ደረሳ ነው የሚጻፈው። ብዙ አይነት ሙብተዲ የጀምዕይ ቀውጢ የጀምዕያ ዳኢ አምጥተው መዲና ዙሪያ ላይ ያለው ይለቀልቁልሃል እያመጡ ፈውዛን والله ይረዳል አደረጉ። እውነቱንም ነገርህ ማለት ነው። ፈውዛን በጥሶ አንድ ሰው ነብዩ ተሳስተዋል ቢል ምን ተላለው ይሏቸዋል። ተሳስቷል ነብዩ ተሳስቷል ያለማ ሄማ እርትዳድ ነው ይሉታል። ከዛ ያመጣና ፈውዛን ሸሄያ ላይ ረዳ አረጉ ይልና ይለጥፍልሃል። መጀመሪያ ሸሄያ ነብዩ ተሳስተዋል እኮ አይደለም ያለው አንተዬ ጨርሰው አረፍተ ነገሩን እንጂ في بعض وسائل الدعوة بالوالد ثم أدبه ربه وأنزل قرآن يتلى إلى يوم القيامة ولفت بزو قتلوبتال ተናግሯል حتى تراجع عن هذا القول ሰዎች በመጥፎ እየተረጎሙ ስለሆነ ብሎ ራሱ ተራጁ አድርጓል። ይሄን ሁሉ ራሱ አይናገሩ ለማድበቅበቅ ማለት ነው። ዋናው ለነገራቸው የፈለኩት እኛ ሐጁርያ አይደለን። نحن السلفيون أهل السنة والجماعة. شيخ يحيى عالم من العلماء الربانيين نعتقد هكذا نحسبه والله حاسبه يجتهد يصيب ويخطئ
ዓሊም ነው ኪታብ ጽፏል ብዙ ዑለማ አፍርቷል ይህ ዓሊም ሊሳሳትም ይችላል ትክክል ሊያገኝም ይችላል እንደነ ፈውዛን እንደነ ኢብኑ ዑሰይሚን እንደሌሎች እንደ ዑለማዎች እናያዋለን እነሱ ታላቁ ቢሆኑ በዕልም ይበልጡታል ቢባልም እንኳን እንደ ዑለማዎች ነው የምናየው አላህ አለም ማንኛው ራሱ ትልቅ እንደሆነ እንደው ሰዎች ብዙ ስለሚዘሉባት ነው አረፍተ ነገሯል አምጥቶ ከኢብኑ ዑሰይሚን ጋር ደመረው የሚላለና ነው እኛ ከነ ኢብኑ ዑሰይሚን እንደነ ኢብኑ ዑሰይሚን እንደነ ፈውዛን እንደነ ኢብኑ ባዝ እንደነ ኢማም ሙቅቢል እንደነ ኢማም አልባኒ የዘመኑ ዓሊም ነው ሊቅ ነው አላህ ይጠብቀው ይህ ሰው ያስተማረው ትክክል ከሆነ اذا وافق قوله مع قول رسول الله صلى الله عليه وسلم ከነብዩ ንግግር ጋር ከገጠመ فاهلا وسهلا እንቀበላለን ከተሳሳተ ንግግሩን እንተዋለን እሱም ራሱ ላይ يقلدوني الا ساقط እያለ ነው በጭፍን የሚከተለኝ የለም የወደቀ ካልሆነ በስተቀር እንጂ በጭፍን አትከተሉኝ እያለ ተናግሯል እሱም ራሱ ድምጹ አለ ይሄንን ተናግሯል ምን العجب እሱም ራሱ ወደ ተዓሱብ አይጣራም ኑ እኔ ብቻ ነኝ ዱንያ ላይ ያለው ተዓሊም አላለም እንደ ሌሎች ዑለማዎች ነው የምናየው ፈውዛንም ጭፍን ብለን አይደለም የምንከተለው ኢብኑ ባዝንም كذلك ብዙ እንትን የፊቅህ መስአላ ላይ ሲخالፉ القول الأول رجحه ابن باز والقول الثاني رجحه ابن عثيمين والحق مع ابن عثيمين بليه دالو سوي انكتل ابن عثيمين يازن ማለት ابن باز ጣልናቸው ተቸናቸው ማለት አይደለም እንደዚህ ነው ስለዚህ ቀውሉ ሙሉ በሙሉ ተከተለ ነው የራሱ ቃዒዳ አስቀምጦልን ይሄድንበት የለም ሐጁርይ ለማለት እኮ ጀማዓ ለመፍጠር ሰውየው ቃዒዳ ያለው መሆን አለበት አንተዬ اخوان ስንል ጀማዓ ስንል ቃዒዳ እኮ አለው የጀማዓ ቃዒዳ እኮ አለው አላህ አስተዳደር ሂደት አላቸው ጀምዕያው ውስጥ የራሱ የሚሄዱበት የዛ አይነት አላቸው ተዓዙብ ውስጥ የራሳቸው መስአል አለ የራሳቸው ይጻፉላቸው አለ ማን በራቢር የሚባል ሰው እንትን ስለ ትምህርት የተመለከተ ስለ اختلاط የተመለከተ ስለ ተሰው ስለ ذوات الارواح የተመለከተ ስለ ጀምዕያ የተመለከተ ቃዒዳ አምጥተው ለቅልቀውላቸዋል እነሱ ቃዒዳ ተከትለዋል እኛ ሼኽ ይህያ ያቋቋመልን ቃዒዳ የለም የሰለፎችን ያስተማረ ሐቅ ጋር ከገጠመን እንከተለዋለን አለበለዚያ ንግግሩን እንጥላለን ስለዚህ ይሄ ነው والله اعلم ብዙዎች በተለያየ ነገር እንትን ቢሉም ያው የቀሩ መስአላዎች ቢኖርም ሰዓቱ ዝድረስ ይበቃናል بهذا القدر يكتفي በጣም ብዙ ጥያቄ ነው ያለው እያሉ ነው ወንድሞች ሰዓት ስለሄደ ነው በሁድሁድ ቻናል ይለቀቃል እያሏችሁ ነው ኢንሻአላህ እሺ ጥያቄና መልሱን እዛ ላይ ተከታተላላችሁ ኢንሻአላህ